ሌሎች ሰዎች በጣም ወንትድ ስለሆነ በውስጥ መስመር አውሩን። ማንኛውንም አይነት መረጃ ካላችሁም ሼር አድርጉ። በቀጣይ ላይ ደግሞ ይሄን የምትመለከቱት በቅድሚያ ግን ቆይ ኢምራን ጋር አንድ ጊዜና ኢምራን ጋር አንዳንድ ነገሮች ልበል። ወደ ኢምራን አሳይልኝና ያ ይሄን ፎቶ የዛሬ 5 ዓመት 4 ዓመት ገደማ አካባቢ የያዝነው ፎቶ ነው። ወደ ቲክቶክ እንደመጣ 5 ዓመት 4 ዓመት እንደዛ እንደመጣ ልክ ሊመጣ ሲል ያው ይገለጽ ነበር። የዛ ሰዓት የነበረበት ማንነቱ ነው። ኦልሞስት አሁን ለውጥ ይኖረዋል። አጠናካ ተራ አካባቢ ይኖር እንደነበር ወደ ኮልፌ ብዙ ጀማዎቻቸው ወደዛ አካባቢ ናቸው ያሉት። ቲክ እና አቡሳላ ምናምን ዞን እዛ አካባቢ እንደሆኑ መረጃዎች ደርሰውናል። ግን አሁንም የተጠናከረ መረጃ የተጠናከረ የቅርብ ጊዜ ፎቶ ልክ የሳላ እንደመጣችሁልን እንደዚህ አይነት መረጃዎችን እዚህ ልጅ ላይ እንፈልጋለን። የተሳደባቸው ስድቦች በጣም ከባባድ ናቸው። እሱን እናሳያቸዋለን በቀጣይ ማለት ነው። ወደ ቀጣይ ወደ ኦሳማ ሄድልኝ። ፈጠን ላድርገውና እንትን ብለው ኦሳማን በደንብ አይታይም። ኦሳማ በደንብ ተቆርጧል። አይ ሲታሳየው ተቆርጧል ካሜራው። ዙሙን ቀበብ አድርገውና ይሄንን የማያውቀው የለም። በጣም ዘግናኝ ስድቦች የሚሳደብ እዚሁ አዲስ አበባ ላይ ደረታቸውን ነፍቶ የሚኖሩ እንደፈለጉ ተሳድበው በየመንገዱ እንደፈለጉ ስፒከር ይዘው ወጥተው በተቋም ደረጃ ሳፖርት ተደርገው ከፈለጉ መንገድ ላይ ሄዶ እንደፈለጉ የሚናገሩ የፈለጉትን ነገር የሚያደርጉ ሃይ ባይ ከልካይ የሌላቸው ኦሳማ ይባላል በቲክቶክ ስሙ። ሜቢ አይ ዶንት ኖ አናውቅም። መረጃስ ብዙ ስላልደረሰን እስካሁን መረጃ እንዲደርሰን ነው ጥረት እያደረግን ያለ ነው። ትክክለኛ ስሙ ማነው? የት አካባቢ ነው የምኖረው? እንዴት ነው ያለው? እነሱን ዲቴል መረጃዎች በውስጥ መስራት በጣም መልካም። እሺ እሱም ያወራኛል። ሌሎችም ሰዎች እሱ እንዳለው ነው። እሱን አወራዋለሁ፣ ደውለታለሁ፣ ችግር የለም። ሌሎችም ሰዎች አሁናዊ ሁኔታን ጨምሮ ያሉትን ነገሮች እንድታሳውቁን እንፈልጋለን ማለት ነው። ወደ አስረስ ሄድልኝ። ኦኬ እሺ፣ በጣም ጥሩ። አስረስ ደግሞ ይሄ በምስሉ ላይ የምትመለከቱት ማለት ይሄ ደግሞ ታውቁታላችሁ። አይ ቲንክ አርሲ አካባቢ ነው። ወላይታ ሶዶም ታይቶ እንደነበረ ነግረውናል። በዳዋ ምክንያት ሊሆን ይችላል። ሶ ስፔሲፊክ የመኖሪያ አድራሽ ነው የምታውቁ የዚህ ልጅ ከነ ትክክለኛ ስሙ ከነ አባቱ ስም ልታወሩ ትችላላችሁ፣ በውስጥ ልትልኩልኝ ትችላላችሁ። እነዚህ ሰዎች እኛው መሀል ነው የሚኖሩትና ከኛ ከህብረተሰብ ማለት ሊደበቁ ይችላሉ ብለን አንገምት። ስለዚህ ከዚህ አንጻር እዚህንም እንደዚህ ታደርጉልኛላችሁ። ሳላህን አሳይቷቸዋል። ወደ ዋነኛውና ወደ ትልቁ እንሄዳለን። ትልቁ ወደ ሳላህን ስላሳያቸው አብዴት በሆነ ፎቶ ጭምር ወደ መሐመድ ያለውበትን ቦታ የምታውቁ ሰዎች የተለያየ ቦታ ላይ እየታየ ስለሆነ ይህ ዝንጀሮ ማለት ሰው፣ ስለዚህ ትክክለኛው መረጃ ያላችሁ ሰዎች እንትን በሉን በውስጥ መስመር አሁን ያለበት ቦታ ማለት ነው። እሺ ወደ መሐመድ ከድር ሳላህን ስላሳያቸው መደጋገም ወደ መሐመድ ከድር ሂድ፣ ወደ ዋናው ኡስታዝ። ይሄ መሐመድ ከድር ይባላል። ኡስታዝ ነው። ከ30 ከ40 ዓመት በላይ ንጽጽር የሰራ እንደውም ልጆችን የሚያስተምር እዚህ ጋር የተሳዳቢዎቹ አስተማሪ እንደሆነ አብረውም የሚሰሩባቸው ቪዲዮዎችን ጭምር በመረጃ ስለምናሳያቸው አሁን በቅርቡ እነሱ እንዳሉ ይሁንና ይሄ በዋናኝነት መሪያቸው ነው። አዲስ አበባ ነው የሚኖረው። አምባገነን ነው። ማንንም እንደፈለገ አፉን ከፍቶ እንደፈለገ ተሳድቦ እንደፈለገ የሚሆን ነው። ለምሳሌ የቅርብ ጊዜ ትዝታ እንትን ልላችሁ እችላለሁ። የአቢሲኒያን ባንክ ማናጀር ሲያስባረረው ታውቃላችሁ? የአቢሲኒያን ባንክ ማናጀር የሆነ ብራንች ማናጀሩ በሩ ላይ መጥቶ ስፒከር ይዞ አለ ኢየሱስ እንደዚህ ሲል በቃ ዞር በላት ትጩብኔ የስራ ቦታ ነው ብሎ ስለገፈተረው ዳዋ ተስተጓጎለ እረበሸ ተብሎ እንትን ያደረገ ሰው ነው። ማስቆም የቻለ ሰው ነው ማለት ባንኩን ላይ ተጽዕኖ እንዲፈጠር አድርጎ ብራንቹ ላይ ተጽዕኖ እንዲፈጠር አድርጎ ህዝበ ሙስሊሙ ቀውጢ አድርገውት ማህበራዊ ሚዲያን ተጠቅሞ እንግዲህ በር ላይ ለምን ጮካሉኝ ተብሎ ማለት ነው። ከፈለክ ሊንኩን ልኬልሃለሁ ቴሌግራም ላይ ቆስጠንጢኖስ አንተ ቴሌግራም ላይ ገብተህ ከራሱ ዩቲዩብ ቻናል ልናሳያችሁ እንችላለን። የመጀመሪያውንም እንትን በኋላ ታሳየዋለህ ያዘውና ማለት ነው። ስፔሲፊክ ቪዲዮ ለምልክልህ ራሱ ቻናል ላይ ነው ገብተህ የምናሳያችሁ። እንግዲህ አስባችሁታል እንዳለ አካውንታችሁ ዝጉ አስብሎ በቃ እንደዚህ ነው።
ስልጤ ሀገር ፕሮቴስታንቶች የኢየሱስን ስም ኢሳ ብለው ሲጽፉ ነውጥ አስነስቶ ብዙ ሰዎችን እንዲገደሉ ያደረገ ሰው ለምን ኢሳ ተባለ ተብሎ። እኛ ደግሞ መጽሐፍ ቅዱሳችን ውስጥ ያለውን ኢየሱስ እነሱ ቁርአናቸው ውስጥ ኢሳ እየተባለ ኢሳ ብላችሁ ጥሩ ኢየሱስ አትበሉ ስንለው መብቴ ነው የሚል ሰው እናንተ እንደፈለጋችሁ አትናትበሉ እኛ ግን እንደፈለግን እንሆናለን ብሎ በዚህ ያህል ደረጃ አምባገነን የሆነ አምላካችንን በእንደዚህ በሚያስጸይፍ ስድብ ተሳድቦ አሰድቦም እንደፈለገ በነፃነት የሚንቀሳቀስ ሰው ነው። ጋይስ እንደዚህ ተራ ሰው አድርጋችሁ እንዳታዩት። ይሄ ሰውዬ ነው ማን ነው የሚለውን እስኪ ወደ ማየት እንሂድና አንድ እንትን አለ ያዘጋጀሁት እዚሁ ላይ ታሳይልኛለ የቱ ጋር መሰለህ ከኦዲየንስ አንድ የመጣ ሀሳብ አለ። ምን አይነት ሀሳብ መጥቷል? አሁን ገስት ላይ ያስገባሁት ወንድማችን ምን ብሏል? ኡስታዛችን በፍጹም መጥፎ ቃል አይወጣም ካፋቸው አለ። እንዴት ታየዋለህ ይሄን ነገር? እሱ ጋር ቆስጠንጢኖስ በጣም ብዙ ማነሳቸው ሀሳቦች ስላሉ መጨረሻ ላይ እነሱ ሰዎች ካሳየን በኋላ አይልም የሚለውንም ወይ ሀሳባቸውን ሊቀይሩ ስለሚችሉ እንለፈው። ምክንያቱም ብዙ በማስረጃ ብትቀራ አይሻልም? በማስረጃ እያደረኩ አወራለሁ። ተረጋጋ። የባንክ ቤቱ አሁን እናንተ ጋር የሚያገናኘው ነገር የለም። ችታችሁንና የምናወራውን ነገር የስማ የባንክ ቤቱ ያገናኘው አያገናኘው እኛን እየተናገርን ነው። ሰው አታስገቡ ፕሊዝ። አነሳለሁ ሞዴሬተር የከፈትንበት አላማ አለ እንድትረዱ የምንፈልገው ፖይንት አለ። ከዛ ፖይንት ውጪ ምንም ነገር እንትን እንዳትሉ። ሰው አታስገቡ። ሰው ማስገባበት ሰዓት አለ። እኮ ወደቱን ነው ስልጣን የማይሰጥ ታስገቡ እየተባሉ ማይሰማ ማንንም አታስገባው። ቆስጠንጢኖስ ወደ ሀሳባችን እንመለስና ይሄ ሰውዬ ወደ ቴሌግራም ግሩፕ ላይ ይገባልኝና ወደ ላይ ሄደ። እሱ ላይ እንትን ያለ የተዘጋጁ ቪዲዮዎች አሉ። እነሱን ታሳይልኛለህ። ያሳየኝ ይሄንን ቦታ የማንቸው ካደረጉ ያድርጉ ካደረጉ ያድርጉ። ይሄንን ቦታ አሳይልኝ፣ ክፈትልኝ ከቻላችሁ ታብታባ። ይኸው ያሳየው በካሜራ እያሳየው እኮ ነው። ከፍ አድርገውና እዚህ ጋር እስኪ ቀስ ብለህ አዎ ቴንኪው አመሰግናለሁ። ይሄንን ነው እሺ። ከዛ አሁን የመሀሉን ትከፍትልኛለህ። መጀመሪያ የመሀሉን ያስረሰኑ ነው መሀል ላይ ያለው የመሐመድ ከድር 6 ቪዲዮ አይደል ያለው መሀል ላይ ያለው ከአስረስር ያለው ስትሬት ፖዝ አድርገው አዎ ባክግራውንዱን አንብቡት። ከጀርባ ያለው የኢትዮጵያ እስልምና ጉዳዮች ምክር ቤት የኡለሞች ጉባኤ ለዳዕዊዎች ማለት አፖሎጂስቶች የሚሰሩት ማለት ነው። በኢትዮጵያ እስልምና ጉዳዮች በምክር ቤቱ ደረጃ ጋይስ ኮንፈረንሶችን የሚመራ በምክር ቤቱ ደረጃ አሳያቸው እውቅና ያለው በመጅሊሱ ደረጃ ቦታ ያለው ትልቅ ሰው ነው። ቆስጠንጢኖስ ና ወደዚህ። በረንብ ላመቻቸው ነው ጨርስና ሀሳብ ላስቀምጥላቸው። ይዩት፣ ባክግራውንዱ በደንብ ይዩት። ይሄ እንግዲህ ለዳዕዋዎች ኮንፈረንስ ስልጠና እየሰጠ ነው። በምክር ቤቱ ደረጃ ነው ስልጠና እየሰጠው እንጂ በግሉ አይደለም። በተቋም በመጅሊሱ ደረጃ ይሄ ማለት ይወክለዋል ማለት ነው። የእስልምና ጉዳዮችን ምክር ቤት ይወክለዋል። ይሄ ሰውዬ ስልጠና ሰጪ አስተማሪ ነው። እሺ ስልጠና እንደሚሰጥ በምን አወክ? ተጋብዞ ቢሆንስ ካላችሁ ከጎን ያለው ቪዲዮ ደግሞ አሳይልኝ። ምልህን ብቻ ቆስጠንጢኖስ ከጎን ያለው ዴቭ ተረጋጋ። እንትን ስለሆነ እየከፈትኩልህ ነው። አንተ የምትፈልገውን ነገሮች ንገረኝ፣ ከዛ እኔ እከፍትልሃለሁ። በሁለት ነገር ነው በቃ እሱን አሳያቸው። ጨረሱ። የትኛውን ነው የምትፈልገው? እሱ ጣትህን ያሳየው። አይሰማም? ኔትወርክ ይዘገያል አንተ ጋር። እሺ እሱን ፖዝ አድርገው። ቅድም ምን አሳይቻችኋለሁ? ፖዝ አድርገው። ቅድም ምን አሳይቻችኋለሁ? በምክር ቤት ደረጃ ነው ስልጠና የሚሰጠው። በምክር ቤቱ ደረጃ ነው። በምክር ቤቱ እየተመራ ነው። ምክር ቤቱ ድጋፍ አለው። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ነው የሚለው። ጠቅላይ ምክር ቤት ይሄ መጅሊሱ ምኑ የሚያውቀው በኢትዮጵያ ነው፣ በአዲስ አበባ ኢቭን አይደለም። በዛ ደረጃ
ያለ ሰው ነው እዛ ደረጃ ስልጠና የሚሰጥ ነው። ይሄ ደግሞ ይሄው ወሳኙ የሃይማኖት ንጽጽር ኮርስ ጀመረ ብሎ ይሄው ኮርስ የሚሰጥበት ነው። ይሄ ኮርስ እየሰጠ ነው እዚህ ጋር ማለት ነው። ጀምሮ እየሰጠ ነው። ወደዚህኛው አድርገው ወደ አስረስ ጋር ወደዛ አስረስና እሱ ያሉበት እሱ ይኸውላችሁ የኔዎቹ እያለ ይኸውልሽ አስገቡ እያለ ይሄ ኮርስ እየተሰጣቸው ምናምን ነገር የሚያሳይ ነው። which is አስተማሪያቸው ኮርስ ሰጫቸው I think አቡ ሃይደርን ሳይቀር አስተምሯል የሚባል አለ መረጃ ባይኖሩ ማለት ይሄ ተሳዳቢ እንግዲህ ቁጥር አንድ ተሳዳቢ አስረስ ማለት ከሱ ጋር ኮኔክሽን እንዳለው ልብ በሉ ማለት ነው። ባክ በለው ስለዚህ ይሄ ሰውዬ በዚህ ደረጃ ካለ ይሄ ሰውዬ በዚህ ደረጃ ትልቅ ሰው ከሆነ ከላይ ያለውን ቪዲዮ አሰማቸዋል። የአስረስ ነው ከላይ ያለው ከአስረስ ጎን ያለው እፎይ ያለበት እሺ እኛ ኡስታዞች በክርስትና እምነት ውስጥ ገብተን አንዲትም ነገር ተናግረን አናውቅም። በነገራችን ላይ እኛ ኡስታዞች አንድ ቀን በክርስትና እምነት ገብተን ዝቅ አድርገው ሰውየው እንዲታይ አድርገው ከስር ያለው አይመችም። በስነ ስርዓት መጽሐፍ ቅዱስ ጠቅሰው የሚከራከሩ ወንድሞች ይኖራሉ። ወጃዲልሁም ቢለቲ አሕሰን እኛውን ትንሽ ብታሳልፈውም ትችላለህ። ይሄ ሰውዬ ኤዲት ተደርጎ ያው የለቀቅነው ነው። ይሄ ሰውዬ በሚዲያ መጥቶ ፕሮፓጋንዳ ሲሰራ ትልቅ ኡስታዝ ነው። የኛ ኡስታዞች አይሳደቡም የሚል ፕሮፓጋንዳ ሲሰራ ከሱ ጋር አቀናብረው ነው። ዋና ግን እንድትሰሙት ፈልገው የሱን ስድብ ነው አሁን ያሳዩዋችሁ። ትልቁ ሰውዬ ስድብ እንድትሰሙት ስለፈልግ ጠጋ አድርገው ትንሽ ቪዲዮ ስንት ደቂቃ ላይ ላድርገው እዚህ አካባቢ ደቂቃውን አላስታውሰው። የሰውየው ፓርቲ ለፍና ትንሽ አሳልፈው። እሺ አረጋጋ ክፈቱላህ አንድ ሰው ትጌ ነበረ ወንድ ለወንድ የሚሳሳም ማለት ነው። ገድለ ሲሆን ምዕራፍ 156 ቁጥር አረጋጋ እንግዲህ ሉክ ይሄ ተማሪው እንዴት እየተሳደበ እንደሆነ ታችኋል። ጌታችንን አምላካችንን መድኃኒታችን ኢየሱስ ክርስቶስን ለወጡ ስብሐትና እንዴት አድርጎ ሰው እንኳን በማይሰደብበት አማርኛ እነዚህ ሰዎች ናቸው አምላካችንን መጥተው እየሰደቡ ያሉት ማለት ነው። ቀጥለው የዋና ያስተማሪውን ስለምፈልገው ማለት ነው። ክፈተው መጽሐፉን አሳልፈው የኛው ነው የብዙዎቹን አሳልፈው ነው። የመሐመድ ከድር ላይ አድርግልኝ ትንሽ ጠጋ አድርገህ ናቸው እግዚአብሔር አልቦቷቸዋል። ኦሆላና ኦሆሊባ ሸርሙጦች ናቸው። እግዚአብሔር አልቦቷቸዋል። ልጆች ወልዶባቸዋል። መልሱን አምጣ። ዝሙት ነው አይደለም? ይሄ አስወጣው። ይሄንን ባለጌ ዝሙት ነው አይደለም? አንተ ባለጌ ደደብ የመጨረሻ ውሻ ነህ አንተ እኮ። እኔ ልክ ነግሬሃለሁ ቴሌግራም ላይ ስርጥረት ነገር የመጨረሻ። እሺ ኡስታዝ እናመሰግናለን። ኡስታዝ እናመሰግናለን። ይሄ ነው የዛሬ 8 ዓመትም ስትሳደብ ነው ማለት ነው። ራስህን ልክ ዲኔተር አድርገህ ትቆጥራለህ። እሺ እናመሰግናለን። አብዱል ማማዬ አንቺ ፖዝ አድርገው በቃ ኦኬ። ይሄ እንግዲህ እንዳሳየኋችሁ ወደዛኛው የምክር ቤቱን አሳያቸውና በምክር ቤት ደረጃ ያለ የኮንፈረንሱን አሳያቸው የምክር ቤቱን ቪዲዮ ከዝራ ያለ። ይሄ እንግዲህ በኢትዮጵያ እስልምና ጉዳዮች ምክር ቤት ደረጃ ያለ ወጣቶችን የአፖሎጂስቲክነት የሚያሰለጥን የሚያስተምራቸው ያስተማራቸው ሁላ ጭምር የሆነ ኡስታዝ ነው። እነሱን ጭምር የሚያስተምር ኡስታዝ ነው። ምን ብሎ እንደተሳደበ እየሰማችሁ የትኛው የኛ መምህር ነው? እንደው እኛ እኮ እውቅና እኮ የተሰጠን ሰዎች አይደለም። እኛ እኮ ቤተክርስቲያን ወክላን ያስቀምጣችን አይደለም። አምላካችን እኛ እኮ እንደማንኛውም ሰው ቲክቶክን ከፍተን ለመዝናኛነት ወይ ለሌላ ምግባር የመጣን ልጆች ነን። ኦኬ፣ ግን አንድ የቤተክርስቲያን አካል የሆንን ልጆች ነን። ስክሮል ስናደርግ በምናያቸው ስድቦች በእነ አቡ ሃይደር በሚደረጉት ነገሮች አምላካችንን እንዲህ ዝቅ አድርገው በሚናገሩት ንግግሮች ነው። ይሄንንማ ሪስፖንድ ማድረግ አለብን። ይመለከተኛል ብለን የገባን እንጂ ውክልና ተሰጥቶን የመጣን አይደለም። ይሄ ሰውዬ ግን ፐርፐዝሊ ውክልና ተሰጥቶት የመጣ ነው ማለት ነው። ፐርፐዝሊ ታልሞበት የሆነ ነገር ነው። ታቅዶበት እየተደረገ ያለ ነገር ነው።
ሉክ ከዛ ይሄ ሰውዬ ያስተምራል፣ ራሱም ይሳደባል፣ ተማሪዎቹም ይሳደባሉ። እንዳያችሁት አስረስ የሱ ተማሪ እንደሆነ አሳይቻችኋለሁ። የሆነ ቪዲዮ መልክላለሁ ታሳያችኋለሁ። ኢብራሂም ራሱ ማማዬ አንቺ እንደዚህ ያላት አብረው የሱ ተማሪ እንደሆነ አብረው ያለ ራሱ እንትን ያለው ቪዲዮ አሳያችኋለሁ። ሶ በዚህ ደረጃ በምክር ቤት ደረጃ እየተሰደበ ይህንን ቪዲዮ ደግሞ የለቀቀው መቼ ነው? እፎይ ከመምጣቱ በፊት እፎይ ከመምጣቱ በፊት እፎይ ከመጣ በኋላም ደግሞ በቅርቡ በዩቲዩብ ቻናሉ ያንተ አምላክ ዲስቨርጅ ምናምን የሚለውን ሎቱ ስብሐትና እሱ እንደገና ደግሞ ተናግሯል። ድጋሚ የዛሬ ወር ምናምን አካባቢ አሁን ምን አይነት ጌም ጀመሩ? አይ እኛ እኮ እፎይ ሲሳደብ ለሱ መልስ እየሰጠን ነው፣ በሱ ተናደን ነው የሚል ነው የጀመሩት መልስ ማለት ነው። ኦኬ እንደዛ ከሆነ እፎይ የመጣው የዛሬ አመት ከ3 ወር አሳያቸው የላኩልን ፖስት ዴቱን አንተ ቴሌግራም ላይ ልኬልህ ስክሪንሻቱን። ኦኬ በዚህኛው ቴሌግራም አይደለም ይላክልኝ፣ በሌላ ቴሌግራም ነው ገብቼ ወደዚህ ፎርዋርድ ላድርገው። ኦኬ ወይ በዚህኛው ቴሌግራም ልጻፈልህ አይሻልም? እሺ ይሻላል። እሺ እና አስቦት እንግዲህ የዛሬ 2023 11ኛ ወር አካባቢ እኛ እንኳን የፖስት ነው። በነገራችን ላይ የዚህ ፖስት ቀደም ያለ ፖስት ካላችሁ ደግሞ አምጡት ስክሪንሻት አድርጋችሁ ወይ ደግሞ ላኩልን ተወዳጆች። ከዛም በፊት ስለሆነ የተናገረው ማለት የዛሬ 3 ዓመት ምናምን ገደማ ስለሆነ የተናገረው ማለት ኪያ ቤት መሰለኝ መጥቶ የተናገረው እና እነዚህ ነገሮች እያሉ አሁን መጅሊሱም ራሱ የእሱን እንትን ተገዳ አድርገው እኔ አይሚን መጅሊሱ አልኩኝ ምንድነው የሚባለው የእስልምና ጉዳይ የሃይማኖት ጉዳዮች ምክር ቤት የዚህ ሰውዬን ሀሳብ ብቻ ሰምተው ወር ደግሞ እኔ እንጃ መጅሊስ እስኪመስል ድረስ መልስ እየተሰጠ ነው ሲሉ በምን ኤቪደንስ ነው? ይሄው እኛ መረጃ እናቀርባለን ፖስት ዴቱ ሳይቀር። ኦኬ ይሄ ሰውዬ ገና ሳይሳደብ እኛ ይሳደባል ብለን አውቀን ነው የፖስት ነው? ዋዳዚስ ነው አልገባንም። እና ራሳቸውን ለመከላከል እንግዲህ የሚያመጡት ወይ ደግሞ ስድብ መሆኑ ገባቸው መሰለኝ አይደል ነው። ግን ከኛ የሚጠበቀው እነዚህ ሰዎች በሙሉ ከበቂ በላይ ግሩፕ ላይ ገብታችሁ ማየት ትችላላችሁ። እንደውም እያንዳንዳቸውን ይሄ መልስ እንትን ሲሉ አንስተነው ነው እንጂ ቪዲዮቹ ኦልሬዲ በመቶዎች የሚቆጠሩ የሁሉንም ስድቦች ለቀናቸው ነበረ። አይ እኛ መልስ እየሰጠን የተናገርነው ለእፎይ የሚል ነገር እንትን ሲያቀርቡ ኦኬ እንደዛ ከሆነ ብለን ከነ ፖስት ዴቱ ድጋሚ ከነ ሙሉ መረጃው ለመለጠፍ አንስተናቸው ነው። አሁን እያለቁ ነው። አሁን አይ ቲንክ ራሱ እዚህ እያወራሁ ከስር እየተለጠፉ ነው፣ እየመጣ ነው። ታዩታላችሁ ከነ ፖስት ዴቱ ማለት ነው። ቴሌግራም ላይ ፖስት ዴቱ ኦኬ እሱ ልከልኛል። በሱ ላከው። ይኸው እዚህ ላይ መክፈት እንችላለን። ኦኬ እሺ ናኑሻይ አቢቲ ሀንቹ ሰላም ብለናል። በዚሁ አጋጣሚ ሌሎች አዲስ የመጣችሁ ክርስቲያኖችም ሰላም ብያለሁ። ይኸው ልኬልሃለሁ። ከላይ ያለው መጀመሪያ ከላይ ያለው ዙም አድርግና ከላይ ያለው ስክሪንሾት ዙም አድርገውና የተከበበች ቦታ አለች ሜቢ የምትታይ ከሆነ እሷን ዙም አድርጋ አሳያቸው። ስንት ይላል? 2023 አይደል? 2023 10ኛ ወር ቀን 14 ላይ እኛ እንኳን የፖስት ነው ጋይስ። አይ እሱ አይደለም ካላችሁ ደግሞ ውረድና በሰጠው እንትን የላኩል ሊንክ አሳየን እንትን ግባና እንትን ብለው ክፈተው ቪዲዮውን ማለት ነው። ስክሪንሾቱን እንድታዩት ብዬ ነው። ፔጁን አታሳይ። ያው ድምጽ ልክፈት። ድምጽ ክፈት። ያው ቪዲዮ ራሱ ማለት ነው። ከዛ የቪዲዮውን ፖዝ አድርገው ከቪዲዮ ላይም ቀኑን ታሳያቸዋለህ። መጽሐፍ ቅዱስ ጠቅሰው የሚከራከሩ አካባቢ ነው ከቴሌግራም መጥቶ የተፖስተው እዚህ ጋር እና ምላችሁ ፈልጌ ነው። እፎይ የመጣ ትላንትና ነው። ኦኬ ይሄ ያቀርብ ፖስት ነው። መሐመድ ከድር ከዚህ በፊት እኛ ቆየት ይላል ያ ኦልሞስት ከ2 ዓመት በፊት ማለት ነው። ያ ማለት መሐመድ ከድር የተሳደበው የተፖስተው ከዛ በፊት ነው። እፎይ የመጣው 1 ዓመት ከ3 ወር ከምናምኑ ነው።
ታራ የትኛው ቦታ ነው እፎይ ለተሳደበው ስድብ መሐመድ ካድር መልስ የሰጠው? መልስ ሲሰጥ እንደዚህ ነው ወይ ነው የኛ ጥያቄ? መልስ ሲሰጥ እንደዚህ ነው ወይ የሚሰጠው መልስ? ኢማጂን አሁን ይሄ ትልቁ ኡስታዝ ይሄ ሻሁ በጣም ቅሌታም ነው። ስርዓት በተሞላበት መልኩ ነው ትምህርት ለክርስቲያኖች ጥያቄ የሚያቀርቡት ንጽጽር የሚሰሩት ወላሂ ይላል። ለነገሩ ወላሂ ቢሉ ምን ያህያ መንጃ አድርገውታል። አሁን እውነት ምን ያክል እንደሚዋሽ ይሄንን ስድብ አሁን አልሰማሁም አላየሁም ሊል ነው። ሌላም አለ ባይዘው ሌላም በጣም ሌላም ብዙ አለ። ሌላም አለ እኔ ቆርጦ ካላወጡት አላቅም እንጂ ኢምራን እንትና ኢብሮ ራሱ ሀቢብ ዶክተር ሀቢብ የሚባል ልጅ ነበር። አሁን ንጽጽር አቁሟል እሱ ልጅ። እሱ ቤት እየተወያየንም ሲሳደብ ነበረ። ይቅርታ ብሏል ዛሬ። ኖ ይቅርታ የሚባል ነገር የለም። ማን ነው ይቅርታ ያለው? አረ ይቅርታ አለ አልሰማንም። አረ ለምንድን ነው እፎይን የሚያሳድዱት? እፎይ እኮ አልተሳደበ። ይሄ ግን ስድብ ነው። እግዚአብሔር ሎቱ ስብሐት እግዚአብሔር ይቅር ይበለኝ፣ መድኃኒዓለም ይማረኝ። እውነት በሱ የተነሳ እኛም ኃጢአት ውስጥ ወደቅነ። እንደዚህ አይነት መጽሐፍ ቅዱስ ውስጥ አለ? መጽሐፍ ቅዱስ እግዚአብሔር ሚስቶች አሉት የሚል አለ? አግብቷል የሚል አለ? የለም። አለ ካለ መረጃ ያንጣ። ጌታ ኢየሱስ ክርስቶስን እጁ ሳይታጠብ በላ እያለ የሚሳደብ ውርጋጥ መጽሐፍ ቅዱስ ያስቀመጠ ካለ ስጡን። የትኛው መጽሐፍ ቅዱስ ነው የተጻፈው? የለም። ስለዚህ ይቅርታ ጠይቋል አትበሉ። እፎይ ይቅርታ የማይጠይቀው መጽሐፋቸውን ገልጦ እያንዳንዷ ነገር በመረጃና በማስረጃ ስለሚያወራ ብቻ ነው። ምን ማለት ነው ግን ይቅርታ ጠይቀዋል ሲሉ አልገባኝም። እና አብቲ በተናገረው ነገር ይቅርታ ጠይቋል ሊያስተባብል ነው። በሱ ቤት አራዳ መሆኑ ነው። በምን አይነት መልኩ አስገባት ቃልዬ? በምን አይነት መልኩ ይዝም እና በምን አይነት መልኩ ዝም ብሎ ተነስቶ ማለት የሆነች እንትን ብሎ ይቅርታ ምናምን አይ እንደዛ አይደለም። ለተሳደበው ነገር ይሄንን የተናገርኩት እንደዚህ ነው። ኦኬ ይሄ ሰውዬ እኛ እኮ እየተነጋገረን ነው። እፎይ እኮ ቢሳደብ አንድ ምዕመን የተሳደበው እንደው ቢሆን እንኳን እንደው በቃ ተሳደበ ከተባለ ለቃላቶቹም ምኖችም ባልገልጻቸው ብሎ ተናግሯል። እሱ ትናንት አብራርቶላቸዋል። ቢሆን እንኳን አንድ ምዕመን ነው። ይሄ እኮ በተቋም የሚመራ ነው እንዲሰመርልን የምንፈልገው። ደጋግሜ ያንን ያሳየኋችሁ አሬንጅ አድርጌ ያሳየኋችሁ በእስልምና ጉዳዮች በምክር ቤት ተልኮ የመጣ የሚመራ እሱም ተሳዳቢ ተማሪዎቹም ተሳዳቢ እያሳየናችሁ ያለ ነው። ይህንን ተሳዳቢ ሰው መጅሊሱ እኛ ላይ አሰማርቶ እኛን ተሳዳቢ ማለት ምን ማለት ነው? መጅሊሱ ሊጠየቅ ይገባል፣ ልንጠይቅ ይገባል። እኛ ኦርቶዶክሳውያን ክርስቲያን የተባለ ጠቅላላ ከዚህ ላይ ቪዲዮዎችን እያወጣችሁ ጽሁፍም አለው ከስር ቴሌግራሙ ሊንኩ ላይ ገብታችሁ እያን አንበባችሁ እነዚህን ቪዲዮዎች ተጠቅማችሁ ፖስት ማድረግ ሰውየው ወንትር ነው ለህግ እንዲቀርብልን የመጀመሪያ ደረጃ ሰውየው አድራሻውን የሚያውቅ ሰው በውስጥ አድራሻውን መኖሪያ ቦታውን ምናምን እንድታቀብሉን በትህትና እንጠይቃለን። ይሄ ምንድነው የሰጠኋችሁ እፎይን መልስ ሊሰጥ ነው እንደዛ ያልኩት ላለው ትልቅ ውሸት እንደሆነ ይኸው ፖስቱ 2023 እፎይ አልነበረም፣ እኛ ነበርን። እፎይ አልነበረም በዛ ሰዓት። ከዚህም ደግሞ ቀደም ያለ ፖስት እኛ እናመጣለን የተፖስተበትን ራሱን ማለት ነው። ግን አብርሽና አናግሩት። አብርሽ ይኖረዋል። አብርሽ ፕሮቴስታንቱ ማለት ነው። ቆይ በውስጥ ትልላለና እሺ የተፖስተተ ነው የምፈልገውና አለ አይደል ሌላም አለን። ግን ያው ሪፖርት ምን እንዳይሉ ይቀመጥ ብለን ነው አሁን እሱን አናወጣውም። እሱን በሚያስፈልግበት ሰዓት እናወጣዋለን። ይሄ በቂ ስለሆነ ነው፣ ከበቂ በላይም ስለሆነ ነው። አንድ ይሄንን ነው የምናየው ማለት ነው። አሳያችሁ ፎቶ ነው። ይሄን ሰውዬ አሁን እኛ የምንፈልገው እዛ ግሩፕ ውስጥ ገብታችሁ ቪዲዮዎቹ አሉላችሁ የተሳደበበት እየቆረጣችሁ ከነስድቡ አሳያቸውና ሙሉውን ከነስድቡ ይሄን ሰውዬ እያደረጋችሁ ወንትድ የሚለውን ፎቶውን ወንትድ የሚለው እዛኛው ግሩፕ ላይ ነው መሰለኝ መጀመሪያ ላኩላ። ያው ወንትድ የሚለው ላይ እዛም ነበረልህ እኮ አጠገብህ። አዎ ይሄን ፎቶ ተጠቅማችሁ አድራሻው አዲስ አበባ እንደሆነ እናውቃለን። ሙሉ መረጃ በውስጥ ልጽፉልኝ ትችላላችሁ፣ ላኩልኝ። በውስጥ በኩል በውስጥ መስመር መረጃዎችን ይሄ ያለበትን ቦታ ሰፈሩን፣ ቤቱን ከነ ሙሉ መረጃ ከፎቶ ጋር በተለይ
እንድታቀርቡልን ወይ ደግሞ እንድትልኩልን ስንል በትህትና በእግዚአብሔር ስም እንጠይቃችኋለን። ይሄ ሊሆን አይገባውም። እሱ ደረቱን ደፍቶ አሁን ባሳያችሁ እንደዚህ ተሳድቦ ማለት ነው። ፕሮቴስታንቶች በየመንገዱ ሲሰብኩ መሀላቸው ገብቶ ሲሳደብ ታገኙታላችሁ። ዞር በለው አምባገነን የሆነ ሰው አምባገነን ሊትራሊ አስተማሪያቸው መሪያቸው ይህንን በምክር ቤት ደረጃ ተልኮ ማህበራዊ ሚዲያ ላይ ፊት አውራሪ ሆኖ የሚሰራው ይሄ ነው። የሚያስተምራቸው ይሄ ነው፣ የሚልካቸው ይሄ ነው፣ የሚያሰማራቸው ይሄ ነው። እሱ የላካቸው መጅሊሱ ስልጠና ሲሰጥ እያያችሁት ነው። ስልጠና የሰጠበትን የራሱ ፖስት ሊጠቀም ነው። እነዚህን ሁሉ ነገሮች እያደረጉ ወደዚህ እያመጡ እየተሳደቡ እንደፈለጉ የሰውን የእኛን አምላካችንን እኛ እኮ መሐመድ እኮ ሰው ነው አይደል? እኛ እኮ አምላካችንን ነው እንደዚህ በዚህ ልክ ይሄ ኡስታዝ የተባለ አበሻቅ ተሳደበው። የትኛው የቤተ ክርስቲያናችን መምህር ነው? የትኛው የቤተ ክርስቲያን ሊቃኖች ናቸው አላህቸው እንደዚህ ወጥቶ የተናገሩት? የትም አንድ የለም። እንኳን ሊናገሩ ቀና ብሎ ያዩ እየተነገሩ አንገታቸውን ደፍቶ ዝም ነው። ለምን ዝም አላችሁ ብለን እኮ ነው እኛ ምንጮኸው። ይሄው በመጅሊስ ነው፣ በመጅሊስ ተልኮ በመጅሊስ ተመርቶ ስልጠና ሰጥቶ የስድብ ስልጠና እየሰጠ ነበር ማለት ነው። ለዛ ነው ይሄ ሁሉ ስድብ ያገኘ ነው። ግሩፕ ላይ ስትገቡ ለመስማትም ለማየትም የሚቀፋፍፋችሁ ከባባድ ስድቦች ታገኛላችሁ። 1 2 3 4 አይደለም፣ በመቶዎች የሚቆጠር አካውንት ከፍተው እንደዚህ ኢየሱስ ሰው ነው ኢየሱስ እንዲህ ነው እያሉ ይኸው ከስርም ይጽፋሉ። ይህንን ሁሉ የሚያሰማራው መሪያቸው አክተራቸው ነው። ይህ ሰውዬ ደረቱን ነፍቶ የሚኖርበት የሚሄድበት ምንም አይነት ምክንያት የለም። ስለዚህ ፕሊዝ ክርስቲያኖች እያንዳንዳችሁ ፔጅ ላይ ማየት ትፈልጋለን። እያንዳንዳችሁ ቲክቶክ አካውንት ላይ፣ ፌስቡክ ላይ፣ ትዊተር ላይ ጽሁፍም አለው ቪዲዮን ተጠቅማችሁ ያደረጋቸው ምግባሮች ስድቡን አታች እያደረጋችሁ ሁላችሁም እንድትለቁ አይኖ ያማል የሚባለው ቃልዬዋ ይቅርታ በመሀል ገባሁበት። ከድር የሚባል ልጅ እዚህ ቲክቶክ ላይ 3-4 ዓመት እሱ ልጅ አውቀዋለሁ፣ ግን በፎቶ እርግጠኛ አይደለም። ከድር የሚባል ልጅም አለ እኮ የእሱም አለ ይዤዋለሁ። ቆይ ፎቶ ብቻ ላኩልኝ። ፎቶ እስኪገኝ እየጠበቅኩት ነው። እሱ በርካቶች አሉ። ሃሽታግ ነው ሞር ማለት ነው። አሁንም አለ። በቀደም እየተሳደበ ነበር አለ እሱ። ወደዚህ እንመለስ። ትኩረታችንን ተራ በተራ እናድርግና አሁን መጀመሪያ ቅድሚያ ይሄ ሰውዬ ላይ ብቻ የዚህ ሰውዬ ቲክቶክ ላይ ፌስቡክ ላይ መጀመሪያ የዚህ ሰውዬ ያጥለቅልቅ፣ መረጃው እንዳለ ይሰራጭ። ከዛ በኋላ አድራሻው በእርግጠኝነት ይመጣል። መቼም አጠገቡ ያሉ የሚያውቁት ክርስቲያኖች አይጠፉም። ኦኬ፣ እነሱ ለምታውቁት ሰዎች በስልካችሁ አውርዳችሁ ዳውንሎድ አድርጋችሁ ይሄው ፎሎ አድርጉኝ፣ ለኔ ልትልኩልኝ ትችላላችሁ፣ ለቆስጠንጢኖስ ልትልኩለት ትችላላችሁ። ላኩልን አፍጥናችሁ። ለናኑም እዚህ ጋር ልትልኩላት ትችላላችሁ። ለሌሎችም መላክ ትችላላችሁ። ግን ኮኔክሽናችን ቶሎ እንዲደርሳኝ ብዬ ነው፣ ግሩፕ ውስጥ እንትን ስላሉ ማለት ነው። ስለዚህ በዋናነት ግን ለእኔ ለናኑ ለቆስጠንጢኖስ በየትኛውም ስፍራ ያያችሁበት ቦታ ፎቶ ቪዲዮ እንትን እያላችሁ ላኩልን እና ይህንን አደራ ላለው አደራ ፖስቱ ይሄ በጣም ፖስቱ በደንብ ቫይራል ከወጣ በእርግጠኝነት ነው የምላችሁ የሚያውቀው ሰው ጋር ይደርሳል፣ ይመጣልናል። ስለዚህ ለህግ አካል እንዲቀርብ ስለምፈልግ ይህንን አድርጉልን። ዋና የመጣሁበት ዓላማ ይሄ ነው። ይህንን እንትን ብለን ደግሞ አሁን በአንድ ቀን ነገ ይህንን አጥለቅልቀን የዚህን አድራሻ ደግሞ ከያዝን ወደ ቀጣይ እንሄዳለን፣ ወደ ሁለተኛው። ይህ ማለት ግን አሁን ካሳየናችሁ ሰዎች አድራሻውን የሚያቅሰው የፈጠረ ደግሞ አምጥቶ ቢሰጠን ማለት ነው፣ ቢያጠናቅቅልን ዋው ግሬት፣ በጣም ድካማችንን ያቀልልናል። ካልሆነልን ግን ተራ በተራ እያደረግን ሁሉንም እንደዚህ እያወጣን አድራሻቸውን ፖስተን ለሚመለከተው አካል ክስ እንዲመሰረት እናደርጋለን ማለት ነው። ክስ እንደመሰረት አድራሻቸው፣ ቤታቸው፣ ከረንት መኖሪያቸው ከዛ አካባቢ ከጠፉ ሌላ አካባቢ ከታዩ እዛ አካባቢ ያለሰው ያሳውቀናል። እዛም ቢቀይሩ የሄዱበት ድረስ እንትን ይላል። ስለዚህ ይህንን እንድንተባበር እንፈልጋለን። ውድ ክርስቲያኖች ፕሊስ ይህንን እንዲደረግ ይፈልጋለሁ። በዚህ ተባበሩ። በጣም የተደከመበት ነው። ብዙ ነገሮች እነዚህ ቪዲዮዎች ሁሉ እየሰሙ ኮሌክት ማድረግ በራሱ አንድ በሽታ ነው። እንዴት እንደሚያም ልነግራችሁ አልችልም። እነዚህን ሁሉ ቪዲዮዎች እኔ ራሴ አልታወቀኝም። ይህን ሁሉ ሲሳደቡ ነበር እንዲህ ያልኩኝ አዳፕት አድርጌዋለሁ። ለካ ቀን በቀን ሲሰድቡን ለካ ትሬንድ እንደሆነው አይምሮህ እንዲለምዱ አድርገውታል። እጅግ በጣም ነው የሚያሳዝነው። እና
አይኖ ስድቡን መስማት የከበዳችሁ ተሳዳቢው እንደው አንድ ጊዜ ጨከን ብላችሁ ሰምታችሁም ቢሆን ፖስታችሁት ይሄ ሰውዬ ለህግ ማቅረቡ ተገቢ ነው ብዬ አምናለሁ። እህት ወንድሞች እዚህ ላይ የምትጨምሩት ሀሳብ ካለ ጨምሩ እና ዋና የመጣሁበት ዓላማ ይሄ ነው። ይሄ አንድ ሀሳብ አለኝ። እሱ ምንድነው ቴሌግራሜ የተቀየረባችሁ ሰዎች ማለት ነው ዩዘርኔም ቁጭ ላድርግላችሁና ቴሌግራም እንገናኝ። ለምሳሌ እኔና ሀና ምና የሆነ ሰዓት የሆነ ነገር ስንሰራ ነበር እና ያንን ነገር ብንጠቀም ማንንም ሰው ሳንጠይቅ ራሳችን መጨረስ እንችላለን። እሺ በጣም በቀላሉ መንገድ ማለት ነው። የሚያስፈልገንን ነገር እንጠይቃችኋለሁ። በተለይ እኔም ቢሆን ጠይቃችኋለሁ። ያን ነገር ትሰጡኛላችሁ። ከዛ በኋላ ላይ በቃ የሰውን ምርጥ ቃልዬ ቴሌግራሜን ታውቀዋለህ? ቴሌግራም ናኑ ተመለሽ የኔ ውድ ሀቢብቲ ታሊ ተመለሺ። እሺ አንቺም ቴሌግራም ላይ አውሪኝ። ሀኒቾ እግዚአብሔር ይመስገን ልክ ያለው አፉን ያው አሁኑ ነው። ከድር አንተንም እንዳልቦስተ አርፈ ተቀመጥ አትቀልቀል ትያለሽ ከታች እና እንትን ይሄንን ፖስት አብትዬ እዚህ ውስጥ አሁን 160 ምናምን ሰው ይታየኛል ላይ ሳይቀንስ ማለት ነው። ቴሌግራም ሊንኩንም ከስር ጻፉላቸው ልጆች ተወዳጆችዬ። እናንተም ደግሞ ይሄንን ሊንክ ጋለ እኔ ጋለ ባዮ ላይ ያስቀምጠናል እየገቡ ኦኬ ሸማ መልኩ ሊንኩ ባዮዋችን ቲክቶካችን ስር ባዮ ላይ ለጥፈንላችኋል። ሊንክ አለ እየገባችሁ ቀጥታ ወደ ቴሌግራም ሂዱ። ቴሌግራም ላይ በጣም ብዙ መረጃ ታገኛላችሁ። ቢያንስ እንኳን ከሀገር ውጭ ብትሆኑ ሀገር ውስጥ ለሚኖሩ ቤተሰብ፣ ሰፈር ልጆች፣ ጓደኞች ሸርሸር በማድረግ መደረግ ያለ አንድ ክርስቲያን የሚጠበቅበትን ክርስቲያን ነኝ ብሎ ባንገቱ ማህተም ያጠለቀ ሁሉ ይህ የእሱ ግዴታና ኃላፊው ነው። አምላኩ ሲሰደብ ሲንቆሸሽ ዝም ብለን ማየት እኛም ክርስቶስን ላይክ ይሁዳዎች ክርስቶስን ያን ሁሉ ነገር አድርጎላቸው ሲሰቅሉት አብረው ይሰቀል እንዳሉት እንደጮሁት ልክ እንደሱ ነው እኛም እየሆንን ያለ ነው። ስለዚህ ሁላችሁም እዚህ ጋር ሊንኩን አታስቀምጥ፣ ታዘጉበታላችሁ። እሺ ታዘጉበታላችሁ ቤቱን። እሺ እንትን አድርጉ። እዛ ውስጥ ግቡና ዋና ዓላማዬ ምንድነው? ቀጥሽ እኔ ጋር ብቻ ነው አይሰማም፣ ተቋርጣለች። ኧረ አይ ስትገባ ላቁም ብዬ ነው። ሶሪ ያ እኔ እንዳረ የማጋ ኔትወርክ ይዘገያል መሰለኝ፣ ለዛ ነው። ኔትወርክ ነው ምንድነው? እኔ ጋር ጸጥ ይላል፣ ቁርጥ ይላል። አይ የዴቭ ነው ያንቺ አይደል? አላችሁ ምንም አይሰማም አለን እኛ አንተን የሌለኸው ሁሌ ዳይፍ ኔትወርክማ እንደውም አሪፍ እኮ ነው። ሞደል ነው ይዞ የሚገባው። አንተ ልጅ ተው ግን ተው። ባይዘዌ በጣም የተረሳ አንድ ከባድ ሰው አለ፣ ዴቭ የሚባል አለ አንድ። እሱ ግዴታ ራይት ቅድም እኮ እሱንና እዛ ከፍቼ እያሳየዋት ታዲያ ከየት አምጥቶት ነው ብሎ ነው ያሳየኝ እያለች ግን ሳይው ሳላህ ግሩፕ ላይ ነው ሰጥተዋት ወደዚህ ጥያቄ ሆኖባት የመጣችው። ኢማጂን የዝሙት መጽሐፍ ብሎ መጽሐፍ ቅዱስን በራሱ አዘጋጅቶ የመጣ ሰው ነው ሳላህ ማለት። እንዲህ እኛ ስናየው እንደ ቀላል ነው የምናስበው፣ ግን ከባድና በጣም አደገኛ ባለጌ ልጅ ነው። እሱ ሌላ ፎቶም ማውጣውለት። ሙስሊሞች ግን ድምፁን አይታችሁ የሻፈዳችሁት ሳላህ ማለት ይሄ ነው። አውዙ ቢላሂ አንዳንድ መጥፎ ሰዎች አሉና ተጠንቀቁ። ኤኒዌይስ እስቲ ቃል አለ ቲክቶክ እንዳይዘጋብኝ ቻለ
ይሰማል ድምጼ? አዎ ብራዘር ይሰማል። ጌታ ሆይ ምንም እንትን እያለኝ ነው። ኦኬ ኤኒ ሃውስ ምን አላችሁ? እሺ የሚያወራ ሰው ምንም ይሰማኝ አይደለም። ለማንኛውም ምናልባት ከተሰማችሁ ኮንፈርም አድርጉኝና በቃ የመጨረሻ አንድ ሀሳብ ላስቀምጥላችሁና እንትን ልበል። ዴቪ ትሰማለህ? አውራ። ሰላም። መልካም። እሺ ከላይም ከታችም ያላችሁት አሜን። እሺ ቃልዬ ሰላም ብያለሁ። መልካም። እሺ እና ኦኬ እሺ ወደ ግሩፑ ግቡ። ግሩፑን ግቡ። ሊንኩን ሌሎች ቦታ ላይም ፖስት አድርጉላችሁ ሌሎችም እንዲያውቁት አድርጉ። የግሩፕ ሁለት አይነት ዓላማ ጠቀሜታ አለው። መረጃዎችን፣ ኢንፎርሜሽናችን አሁናዊ ያሉ ሁኔታዎችን፣ ምልከታዎችን ከተለያየ ቦታ እያመጣን እዚህ ላይ የምናስቀምጥላችሁ ግሩፕ ይሆናል። ብዙ ወንድሞች ትቀላቀሉታላችሁ ብለን እናምናለን። አንድ ግሩፑን አስተዋውቁ። ሁለት እዚህ ግሩፕ ላይ የተለቀቁት ቪዲዮዎች አሉ። እነዛ ቪዲዮዎች በደንብ መፖሰት አለባቸው። ትልልቅ አካውንት ያላቸው ግሩፖች ላይ ወስዶ በመፖሰት ፖስቶችን ግሩፑንም እንደዚህ እንትን በማለት አንድ አይነት ስድብ ነው አለ እያያችሁ አገር ሺ ስድብ ስላለ አገር ሺ ስለዚህ ቪዲዮ የሚሰሩ ሰዎች ከዚህ ግሩፕ ውስጥ ሶርስ ሆኗችሁ እንደፈለጋችሁ ልታገኙ ትችላላችሁ። ሙስሊሞች ምን አደረጉ የሚለውን አንድን ግለሰብኛ ስንከሰው በአንዲት ቁራጭ ቪዲዮ አይደለም እንከሰው። አንዲት እፎይን እየከሰሱት ያሉት እኮ በአንዲት ቪዲዮ ነው። ታውቃላችሁ? በአንዲት በቃ እሱም ተናግሯታል። ምክንያቱም እኛ ደግሞ የምንከሰው በእነዚህ ሁሉ ቪዲዮዎች ነው። በጣም 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 ለቁጥር በሚያታክቱ ቪዲዮዎች ነው ጋይስ። እንደነገርኳችሁ ነው። ፖስት ዴቱን እንትን ለማድረግ አንስተነው ነው። በጣም ብዙ ቪዲዮዎች ነው የምንከሰው ማለት ነው። ስለዚህ ይህንን ነገር ቪዲዮ ለምትሰሩ ሰዎች ግብአት የሚሆናችሁ መረጃዎችን ሰብሰብ ባለ ሁኔታ የምታገኙበት ቻናል ይሆናል እና ሪፖርት ሲደረግም ኮፒ ሊንክ የምናደርግበት ለወደፊትም የሚጠቅመን እስከ 100,000 ድረስ እስከ 200,000 ድረስ ሰብስክራይበር ኖሮት የምንፈልጋቸውን ነገሮች የምናሳልጥበት እንትና ቪዲዮ እንትን አድርግልኝ እንትና እንደዚህ አድርጉልኝ ሳንል ይህም ቻናል በመጠቀም ብቻ ኮፒ ሊንክ ምን ብዙ ነገሮችን የምንሰራበት ይሆናል ማለት ነው። ስለዚህ ከዛ አንጻር ይሁት። የመጨረሻ ግን አንድ ኡስታዝ ላሳያችሁ። ጨዋ አድርገው የሚያስቀምጡት ኡስታዝ ማለት ነው። የኡስታዝ ሁሱን አሳያቸው። ወደታች ወርደ አይ ቲንክ ቪዲዮ ግን ሎድ አድርጎ አልጨረሰም። አሁን እየጫነ ነው። በቃ ስለሱ ገና ስለሆነ በቃ ቀጥሉ። በቃ ሌላ ሀሳብ ካላችሁ ሀሳባችሁን ጨማምሩ። ይሄ ነው ዋና ዓላማችን። አለሽ ታወሩት ነገር አረኔ ምን አደረኩ? እኔ ወይም ሀና የደሰዋ ከሚለው ፕሮፋይላች ቲክቶክ ባዮ ላይ አለላችሁ። እኔ ወይም ሀኒቾን ተጭናችሁ ግቡና ሊንኩ እዛ ተቀምጦላችኋል። ወደ ቴሌግራም ሂዱ። ወይ እፎይ ደህና ነው፣ ቤተሰብ ደህና ነው፣ እረፍት ለማድረግ ነው። እፎይ ደህና ነው፣ እግዚአብሔር ይመስገን። ምን ይሆናል? ቅዱስ አማኑኤል ከሱ ጋር ላታስቡ፣ በጸሎታችሁ እረፍት ያስፈልጋል። አንዳንድ ናቸው ፕሊዝ። ይሄ ዝም ብሎ የሚናፈሰውን ወሬ አትስሙ። በጸሎት ብቻ እናንተ በርቱ። ወደ ግሩፑ ግቡ። መረጃዎችም አንዳንዴ በዛ በግሩፑም እናሳውቃቸዋለን። ኤኒቲንግ ሀፕን ራሱ ምንም ነገር ከሆነ ይህን ግሩፕ ለዛ ነው ክሬት የሚያደረግነው።
ብዙ መረጃ ታገኙበታላችሁ። እፎይ ደህና ነው፣ ጤንነታቸው በጣም ሰላም ነው እና ምንም ችግር የለውም። እውነት ግን እዚህ ላይ አንዳንድ ነገሮች የምትዩ ነገር ካለ ሜቢ ከህግ አንጻር አሁን ቪዲዮ ለሚሰሩ ልጆች የትኛው መብት ነው የተነካው ምናምን እነዚህ ነገሮች እስኪ ሄድ በይበት። አልተኛ ብለሻል አንቺ ልጅ እንደኔ እስኪ ደፋች ትላንትና እንደ ትላንትና ትላለህ። አሁናዊ ፎቶውን አሳየ ቆስጠንጢኖስ፣ አሁናዊ ፎቶውን አሳየ። ጀስት ሊቪት አሁናዊ መረጃ እንዲመጣልን ስለሆነ የምንፈልገው በደንብ የሚለይበትን ፎቶ አሳይ። እሱን ተወው። አሁናዊ ይሻላል። ይህ በመረጃ እጥረት ያገኘነው ፎቶ። አዎ ሰዎች የሚያገኙት አላማችን እኮ የሱ መልክ ለማሳየት ሳይሆን መረጃ እንዲመጣልን ነው። ሮንግ ተርን 12ን ያለ ሜካፕ መስራት የሚችል ሰው አግኝተናልና ለዛ የስራ እድል ልናመቻችለት ነው። እና እንትን ምንድን ነበር ስሙ ስትፖስቱ እና ስለ ልቦናዊ ጫና በማሳደር በነፃነት የመንቀሳቀስ መብታቸውን ከዛ በኋላ ደግሞ እንግዲህ የመኖር መብታቸውንም ጭምር ለመግፈፍ የተነሱ ኃይሎች ናቸውና በፖስታችሁ ውስጥ ይህንን አካቱ ለተገቢ ህግ አካል እንዲደርስ እንግዲህ በእፎይ በተለይ አሁን ደግሞ መስራት ያለብን በእፎይ ሰበብ እየተደረጉ ነው። እነዚህ እንዳለ የስድብ ቪዲዮቻቸው የተሳደቡበት የተሳበበ ያለው። ስለዚህ መስራት ያለባችሁ እነሱ ገና እፎይ ወደ ሚዲያ ከመምጣቱ በፊት ምንድን ነበረ ስሙ እንግዲህ በአምላካችን ላይ በአስተምህሮታችን ላይ በቤተክርስቲያናችን ላይ እና በቅዱሳን ላይ አፋቸውን ራሱ ያለ እንግዲህ እኛ በተቻለን አቅም ለመሰብሰብ ሞክረናል። እሱን ፖስት አድርገንላችኋል። በተጨማሪ ያላችሁ ደግሞ ለእህት ለወንድሞች ፎርዋርድ እያደረጋችሁ እንግዲህ ወደ ቻናሉ እንዲፖስት እናደርገዋለን። ቻናሉ ከዚህ በኋላ ለእኛ የኢንፎርሜሽን መረባችን ነው የሚሆነው። ተገቢውን ነገር ሁሉ ፖስት እናደርግላቸዋለን። የተለያዩ ማወቅ ያለባችሁ ነገሮች በዛ እናስታውቃለን። ከዚህ በኋላ የህግ ሂደቱም እንዴት እንደሚመስል በዛ መልኩም ደግሞ እንድትከታተል እናደርጋለን። ለምን አንደኛ የሰብአዊ መብት ጥሰት በወንድሞቻችን ላይ ተካሂዷል። ሁለተኛ የአካላዊና ብሎም ተርፎ ደግሞ የግድያ ሙከራ ተደርጓል። ሶስተኛ ነገር ደግሞ አሁን ከቦታ ቦታ እንደ ልብ እንዳይንቀሳቀሱ የነፃነትን በመክፈፍ የመንቀሳቀስ መብታቸውን ነፍተውባቸዋል። እነዚህን እንግዲህ ሌሎችም የዜግነት መብቶቻቸውን የሃይማኖት መብታቸውንም ጨምሮ እነዚህ ነገሮችን በወንድሞች ላይ እየደረሰ ስለሆነ አሁን ይሄ የሰብአዊ መብት ጥሰት ነው። ህግን በማስከበር ሰበብ ጉልበተኛው ኃይል የእነሱን እንግዲህ ሰብአዊ መብት እየጣሰ ስለሆነ ይህንን ደግሞ መታገልና ማስቆም ይገባናል። በህግ እንጠይቃለን ካሉ ይጠይቁት፣ እሱንም በማስረጃ ይጠይቁ። እኛ እንጠይቃለን ማስረጃ አለን እንዲህ ብሏል የሚለውን ነገር ይበሉ፣ አንቃወም። ግን አሁን እነሱ የምርም ማስረጃ አላቸው ወይ? እንግዲህ እስካሁን 1 ሳምንት ሆነን አይደለ ጋይስ? እፎይ ያለ ማስረጃ መራ ምናምን እያሉ ማውራት ከጀመርን አይ ቲንክ 1 ሳምንት ሳይሆን 5 ቀን ሆኗል። እስካሁን ግን ወደፊት ማስረጃ ይዞ የቀረበ ሰው የለም። እንዲሁም ከሙስሊሞች ከዚህ በኋላ እንግዲህ ከሚቀጥለው ተግባራችን እነሱ ቤት አንሄድም። እንዳያቸዋቸው ልጆች ናቸው በእድሜም። አሁን እኛ ጋር ያሉ መምህራኖች ደግሞ ከብስለትም ከእድሜም ከተለያዩ ነገሮች አንጻርም ሄዶ ወርዶ መዋየት ጥሩም ስላልሆነ አሁን የምናየውን የልብ ልብም አጓጉል ልብ ልቦችም ስለሚሰጥ ውይይቶች ከዚህ በኋላ በተመረጡት በሚከፈቱት በሚታወቁት ቤቶች ሊኖር ይችላል። በዚህ እንግዲህ ማንኛውም ሙስሊም ጥያቄ ያለው መምጣት ይችላል። እኛም ስንጠይቅ መመለስ የምንችል ይሆናል። እባካችሁ እነሱ ቤት እየተቀመጣችሁ አምላካችሁን የሚሳደቡትን ሰዎች ሄዳችሁ አትጠይቁ፣ ሄዳችሁ አትመልሱ። በተጨማሪ በእንደዚህ ቪዲዮቻችንን እየገባችሁ በማየት ሼር በማድረግ
ትችላላችሁ። በእውቀት በትምህርት ደረጃ በተለያዩ ነገር የምትበልጡ ሰዎች ልትኖሩ ትችላላችሁ። ግን እዚህ ጋራ አንድ ዓላማ ስላለን በወንድማዊነት እና በእህታዊነት የመታዘዝ ፍቅር እባካችሁ የምንላችሁን የታዘዙን። ከዚህ በኋላ አህዛብ ቤት ሄዳችሁ የምትመሰክሩበት ምንም አይነት ምክንያት የለም። እዚህ በሚደረጉ ውይይቶች እኛ እየተማርን መምህራን እየመጡ ያስተምሩናል። እሱንም በተደራጀ ሁኔታ ከመምህራንና ከአባቶች ጋር እናደርጋለን። እየሄዳችሁ የፖለቲካ መስሪያ መጠቀም